እንዳለባቸውና እንደ አዲስ መሞከር እንዳለባቸው ለጽናት ቢነግራትም ጽናት ነገር ግን አሁን ላይ ዝግጁ እንዳልሆነች ለኪራ መልሷን ሰጥታው ነበረ። ጽናት የልጅ ፍላጎት ቢኖራትም ለምን ይሆናል አሁን ላይ መውለድ ያልፈለገችው? እስቲ መልሳችሁን ኮሜንት ላይ ያስቀምጣችሁልኝ። በጽናት ድራማ ላይ በክፍል 45 አሁን ላሳዩን የፍቅር ግንኙነታቸው በጣም ብዙዎቻችን ደስ ብሎናል ካላችሁ ላይክ እያረጋችሁ ይህን ቪዲዮ እጃችሁን አሳዩኝ። ሌላው በክፍል 46 የሚፈጠሩትን አንዳንድ ትዕይንቶች ከዚህ በኋላ አብሬ ማሳያችሁ ይሆናል። አብራችሁን ቆዩ። ጽናት እንደሚታወቀው በቤቲ ማበድና በጣም ብዙዎቹን ባያስደነግጥም ነገር ግን ጽናት ላይ በጣም ክፉኛ አሳዝናት ነበረ። ታዲያ ለእሷ ማድረግ ያለባትን ነገሮች የምታግዛትም የምትረዳትም ነገር ካለ ልትረዳት ከጎኗ ዝግጁ እንደሆነች ለራሷ ቃል ገብታለች። ይሄ ሁኔታ ላይ ያሳሰባት ታዲያ አሁን ላይ በንጹህ ልቧ ፍቅሯን መቀጠል አልቻለችም። የቤቲ እንደዛ መሆንና ከልክ ያለፈ እብደትን በማሳየቷ በጣም ደንግጣለች። ይህን ሁኔታ ላይ ያየች ታዲያ ከኪራ ጋር ምንም ነገር ማድረግ አልፈለገችም። ለዛም ይሆናል ልጅ መውለዱን እናቆየው ያለችው። ሌላው ነገር ቢሆን ኪራ በንጹህ ልቡ አሁን ላይ እሷን ቀርቧት ቶሎ ሽማግሌ መላክ እንዳለበትና አንቺን ቶሎ አግብቼ መኖር እንደምፈልግ ሌላ ፈተና እንዳይመጣብን ነው በሚል ስጋት ነበረ ይህንን ሀሳብ ያቀረበላት። ኪራ ወደፊታቸው የሚመጣውን ነገር በጣም አስፈርቶታል። እንደ በፊቱ መቋቋም አይፈልግም። ሳዲያ አሁን ላይ ቶሎ አግብቷት ነገሮችን እንዳለ ቶሎ ማምለጥ ይችላልን ብሎ ነው የሚያስበው። ጽናት ግን አሁን ላይ መረጋጋትና ቀደም ብላ ነገሮችን ማስተካከል እንዳለባት ለሱ ብትነግረው እሱም ያለምንም አንገራገር ነበር የተቀበላት። ሌላው ጉዳይ የነበረው የናሆምና የሚራ ሁለቱ በጣም እንደሚዋደዱ አይተናል። ነገር ግን እርስ በርሳቸው የሚራራቁት አንዳቸው ለአንዳቸው በጣም አዛኝ ስለሆኑ ነው። ሚራ የልብ ኬዝ እንዳለባትና ከጊዜ ወደ ጊዜ እየባሰባት እንደመጣና ነገር ግን እኔ ምናልባት አሁን ላይ ቶሎ ብዬ ከዚህ ዓለም ልገላገል ይችላሉ ብላ ስለምታስብ እሱን ወደ ራሷ ማቅረብ አትፈልግም። ታዲያ ወደ ራሷ ካቀረበችው በኋላ እኔን ከለመደኝ በኋላ ሁለታችን ከተላመድን በኋላ እኔ በጊዜ መሄዴም አይቀር ነውና እሱ ያኔ ይጎዳብኛል ብላ ስለምታስብ ወደ ራሷ አታቀርበውም። ነገር ግን እሱ ላይ ደግሞ እያለ ያለው ተስፋ እየሰጣት ነው ያለው። ሁሉም የልብ ኬዞች እኮ እንደ ካንሰር አይደሉም። የልብ ኬዝ ማለት በጣም ቀለል ያለና ምናልባት አሁን እየወሰድሻቸው ያለው መድኃኒት በአግባቡ ከወሰድሻቸው ምንም እኮ የሚፈጠር ነገር የለም እና አብረን እንወጣዋለን በሚል ምክንያት ይህንም ሀሳብ ቢያነሳላትም እሷ ነገር ግን በመሃል ላይ አንዴ ከነናሆም ቤት ጠፍታ እናቷ ጋር ብዙ ጊዜ ተቀምጣ ነበረ። ያኔም ይህንን ያደረገችው ምክንያት የነበረው እምቢ ላለ ማለት ነበረ። አይ እኔ አንተን መቀበል አልችልም የሚለውን ነገር ቅርብ ጊዜ ነበር ያወቀው። እሷ ለካ እንደምትወደው ያውቃል። ነገር ግን እማታቀርበው በልብ ኬዝ ምክንያት እንደሆነ አሁን ላይ ገብቶታል። ታዲያ ይህንን ሁኔታ ላይ ሊያሳምናት ከጫፍ እየደረሰ ነበረ በዚህ ሰዓት ላይ እና በክፍል 46 ምን ሊፈጠር ይችላል? የመጀመሪያው የሚሆነው ምናልባት ቤቲ እያስመሰለችና እውነቷን እንደሆነ በቅርቡ ምናቅ ይሆናል። ነገር ግን እስካሁን ድረስ ላይ ሁሉም የሚመስለው እውነቷን እንደሆነ ነው። ኪራ ብዙም ባያዝንላትም ግን ጽናት ከልቧ ስላዘነችላት አሁን ላይ ምንም አይነት ውሳኔ መወሰን አትፈልግም። የሚራና የናሆም ጉዳይ ሁለቱም አሁን ላይ አንድ ስምምነት ላይ የሚደርሱ ይሆናል። ያንንም አብረን የምናየው ይሆናል። ሐረግ ድራማ እና ጽናትን ድራማ በየጊዜው እንደዚሁ አይነት ሪቪው እንድታገኙ ይህንን ቻናል ሰብስክራይብ በማድረግ አዳዲስ ነገሮችን ከኛ የምንጠብቀው ይሆናል። ሙሉ ክፍሉ እንደተለቀቀ ኮሚኒቲ ፖስት ላይ ስለምንለቅላችሁ ወዲያውኑ ሰከንድ ሳይባክን ይደርሳችኋል። እስከዛው ድረስ ግን መልካም ጊዜ እየተመኘውላችሁ በሌላ ቪዲዮ እስክንገናኝ ድረስ ቸርን ሰንብት። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ
ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። የዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባችኋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ የምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናድርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።